የዛይኒዝም እንቅስቃሴ አፈጣጠሩ ጀምሮ ሃይማኖታዊ አልነበረም ብቻ ሳይሆን መጽሐፍ ቅዱስን እንደ መንፈሳዊ መመሪያ ሳይሆን እንደ ታሪካዊና የከርሰ ምድር ወይም አርኪኦሎጂካል መረጃ ነበር የሚጠቀሙበት። ይህ በእስራኤል ታሪክ ውስጥ እጅግ አስገራሚ ከሆኑት እውነታዎች አንዱ ነው። የእስራኤል መንግስት መስራች አባቶችና የቀድሞ መሪዎች በአብዛኛው ሴኩላርና አምላክ የለሽ ወይም ኤቲስት ነበሩ። ለአይሁድ አክራሪዎች ድንበር የሚወሰነው በተባበሩት መንግስታት ድርጅት ወይም ዩኤን ሳይሆን በመጽሐፍ ቅዱስ ነው። ከዮርዳኖስ እስከ ሜዲትራኒያን ባህር ያለው መሬት በሙሉ ዌስት ባንክ ወይም በእነሱ አጠራር ይሁዳና ሰማሪያን ጨምሮ የጥንት አጠራሩ ነው፣ ፈጣሪ ለአይሁድ የሰጠው ርስት ነው ብለው ያምናሉ። የቃል ኪዳን ጠባቂዎች የሚባሉት አይሁዳውያን የሚከራከሩት ዛዮኒዝም አይሁዳዊነትን ከፈጣሪ ጋር ካለው ግንኙነት አውጥቶ ወደ ተራ ብሔረተኝነት ቀይሮታል። ስለሆነም ጽዮናዊነት አይሁዳዊነትን ሰርቋል ወይም ኪድናፕ አድርጎታል የሚል ክርክር አላቸው። ለእነሱ አሁን የእስራኤል መንግስት የሚጠቀምበት ሰንደቅ ዓላማ፣ ብሔራዊ መዝሙርና ወታደራዊ ኃይል የጣዖት አምልኮ ወይም አደልትሪ ነው። እውነተኛ አይሁዳዊነት መንፈሳዊ ነው፣ ዛዮኒዝም ግን ቁሳዊ ወይም ዓለማዊ ነው ይላሉ። ሌላው የምንዳስሰው ክፍል በፈጣሪ ስም በእስራኤል ፖለቲካ ውስጥ በክርስቲያን ጽዮናውያን ወይም ክርስቲያን ዛይኒስት ቡድን በኩል እየዳከረ ስላለው የአሜሪካ ፖለቲካ ነው። የአሜሪካና የእስራኤል ግንኙነት ከውጭ ሲታይ የስትራቴጂክ አጋርነት ቢመስልም ውስጡ ግን በቢሊዮን የሚቆጠር ዶላርና በትንቢታዊ ፖለቲካ የታጀለ እንቅስቃሴ ነው። በዚህ የታሪክ ሂደት ውስጥ የአውሮፓም ሆነ የአሜሪካ ኢቫንጀሊካል ካሪዝማውያንና ጴንጤቆስጣውያን ክርስቲያን ጽዮናውያን በቀጥታም ሆነ በተዘዋዋሪ በግንባር ቀደምትነት ተሳትፈዋል። ለእነሱ ከፖለቲካው የበለጠ የመጽሐፍ ቅዱስ ትንቢት መፈጸሙና እነሱም የዚህ ትንቢት መፈጸም አካል መሆናቸውን እንደ አንድ ታላቅ እድልና ድል እንዲሁም በረከት ነበር ያዩት። አሜሪካ የምትመራው በህገ መንግስቷ ነው ወይስ በትንቢት መጽሐፍት? የዓለምን ጂኦፖለቲካ የሚወስነው የዋይት ሃውስ ስትራቴጂስቶች ናቸው ወይስ በቴክሳስና በፍሎሪዳ ቤተክርስቲያን የሚሰበኩ ፓስተሮች የሚለው ጥያቄ በአሁን ጊዜ በአሜሪካ ፖለቲካ ህይወት ውስጥ እየጎላ የመጣ ትልቅ ድምፅ እየሆነ ነው። ሌላው በዚህ በፈጣሪ ስም በሚለው ዝግጅት ስር የማያዩ የእስልምናን ተሳትፎና የመካከለኛው ምስራቅን የፖለቲካ ውስብስብነት ነው። ይህም ወደ ቀጠናው ትልቁ ተዋናይና የእስራኤል ነባራዊ ስጋት ወደሆነችው ኢራን ያመራል። በእስልምና ዓለም ውስጥ ያለው የሺያና የሱኒ ክፍፍል በዚህ የምዕራባውያንን ተጽዕኖ ማስወገድ በሚለው ሃይማኖታዊ መር በሆነ የፖለቲካ አሳሰብ ውስጥ የራሱ ተጽዕኖ አለው። ዛሬ እያየነው ያለው ግጭት የሚመራው በፖለቲከኞች ብቻ ሳይሆን በመጽሐፍ ቅዱስ በቁርአንና በታልሙድ ተርጓሚዎችም ጭምር ነው። ሃይማኖት ከፖለቲካ በላይ አደገኛ የሆነ የጥፋት መሳሪያ ሊሆን ይችላል። ዛሬ የምናየው በእስልምናው በክርስትናውና በይሁዲው እምነት ተጠላልፎና ጠላልፎ የተያያዘውን በፈጣሪ ስም ስለሚቀጣጠለው የመካከለኛው ምስራቅ ፖለቲካ ነው። ጽዮናዊነት ወይም ዛዮኒዝም እንደ ፖለቲካዊ ንቅናቄ የተከሰተው በ19ኛው ክፍለ ዘመን ማብቂያ ላይ በአውሮፓ ውስጥ በነበረው ከፍተኛ የአይሁድ ጥላቻ ወይም አንቲሴሚቲዝም ምክንያት ነው። የዛዮኒዝም መስራች የሚባለው ቴዎዶር ሄርዝል ሃይማኖተኛ ሰው አልነበረም። የእርሱ እምነት አይሁዶች በየትኛውም ሀገር ቢኖሩ እንደ ባዕድ ነው የሚታዩት፣ የራሳቸው ሀገር ሊኖራቸው ይገባል፣ የራሳቸው ሉዓላዊ ሀገር ካልኖራቸው ሰላም አያገኙም የሚል ነበር። እስራኤል እንደ መንግስት እንድትቆም ያደረጋት ዋናው ሞተር ይህ ነው። በአሁኑ ወቅት ቀኝ ዘመም ዛዮኒስቶች እንደ ቢንያም ናታንያሁ ፓርቲ አይነት ከሃይማኖታዊ ኃይሎች ጋር በመጣመር ታሪካዊቷን እስራኤልን በመመስረት ከዮርዳኖስ ወንዝ እስከ ሜዲትራኒያን ባህር ያለውን ስፍራ የመቆጣጠር ራዕይ አላቸው።
የመጀመሪያዎቹ ዛይኒስቶች ወይም ሶሻሊስት ዛይኒስትስ አይሁዳዊነትን እንደ ሃይማኖት ሳይሆን እንደ ብሔር ወይም ኔሽን ነበር የሚያዩት። እነዚህ ዛይኒስቶች አይሁዳዊ ብሔረተኝነትን ከማርክሲስት ወይም ከሶሻሊስት መሪዎች ጋር ለማዋሃድ ሞክረዋል። አይሁዳውያን ወደ ፍልስጤም መመለስ ያለባቸው እንደ ቡርዥዋ ወይም ባለሀብት ሳይሆን እንደ ሰራተኛ መደብ መሆን አለበት ብለው ያምኑ ነበር። የአሁኗን እስራኤል በመመስረት ረገድ ከፍተኛው ሚና የተጫወቱት የመጀመሪያዎቹ ሰራተኛ ዛይኒስቶች ኦር ሌበር ዛይኒስት ጽኑ የሶሻሊስት ርዕዮተ ዓለም አራማጆች ነበሩ። እንደ ዴቪድ ቤን ጎሪዮን የእስራኤል የመጀመሪያው ጠቅላይ ሚኒስትር ያሉት መሪዎች የሶሻሊስት ፓርቲ አባላት ነበሩ። እስከ 1970ዎቹ ድረስ እስራኤልን በበላይነት ያስተዳደረው ይኸው የሶሻሊስት አዝማሚያ ያለው የሰራተኞች ፓርቲ ነበር። የዛይኒዝም እንቅስቃሴ አፈጣጠሩ ጀምሮ ሃይማኖታዊ አልነበረም ብቻ ሳይሆን መጽሐፍ ቅዱስን እንደ መንፈሳዊ መመሪያ ሳይሆን እንደ ታሪካዊና የከርሰ ምድር ወይም አርኪኦሎጂካል መረጃ ነበር የሚጠቀሙበት። ይህ በእስራኤል ታሪክ ውስጥ እጅግ አስገራሚ ከሆኑት እውነታዎች አንዱ ነው። የእስራኤል መንግስት መስራች አባቶችና የቀድሞ መሪዎች በአብዛኛው ሴኩላርና አምላክ የለሽ ወይም ኤቲስት ነበሩ። ለምሳሌ ለዴቪድ ቤን ጎሪዮን አይሁዳዊነት ሃይማኖት ሳይሆን ብሔር ወይም ታሪካዊ ማንነት ነበር። ቤን ጎሪዮን መጽሐፍ ቅዱስን ወይም ቶራህ እጅግ ይወድ ነበር። ነገር ግን እንደ መንፈሳዊ መመሪያ ሳይሆን እንደ አይሁድ ሕዝብ የታሪክ የጂኦግራፊና የባህል ሰነድ አድርጎ ነበር የሚመለከተው። ሲናገርም እኔ በአምላክ አላምንም፣ ነገር ግን እርሱ ወይም አምላክ ማለቱ ነው ምድሪቱን ለእኛ እንደሚሰጠን ቃል ገብቶልናል በሚል የስላቅ ንግግሩ ይታወቃል። እንደኛ አቆጣጠር ከ1961 እስከ 66 ጠቅላይ ሚኒስትር የነበረችው ታዋቂዋ ወይዘሮ ጎልዳ ሜር እኔ በአምላክ አላምንም፣ ነገር ግን በአይሁድ ሕዝብ አምናለሁ የሚል ዝነኛ ንግግር ነበራት። ለእሷ አይሁዳዊነት መከራን የመቋቋምና የመጽናት ታሪክ እንጂ የጸሎት ጉዳይ አልነበረም። ሌሎቹ መሪዎችም ቢሆኑ ከሞሼ ዳያን አንስተን እስከ ይስሐቅ ራቢን ወይም እስካሁን እስካለው ናታንያሁ ድረስ ብንዘረዝር የእስራኤል መሪዎች ከሃይማኖት ይልቅ ወደ ሴኩላርና ብሔረተኝነት ያዘነበሉ ናቸው። ሆኖም ግን ለፖለቲካ ህልውና ሲሉ ከሃይማኖት ጋር ያላቸው ትስስር እጅግ ጥብቅ ነው። በተለይ ከቅርብ ጊዜ ወዲህ እነዚህ ሶሻሊስትና ካፒታሊስት የሆነና ኤቲስት ዝንባሌ ያለው አመለካከት ያላቸው የእስራኤል መሪዎች ከአሜሪካ ክርስቲያን ዛይኒስቶች ጋር ያላቸው ግንኙነት እጅግ ጠንካራ ነው። ይህንም የሚያደርጉት በሃይማኖታዊ አንድነት ሳይሆን በፖለቲካዊ ጥቅምና በእስራኤል ደህንነት ላይ በመመስረት ነው። ስለዚህ እነዚህ መሪዎች ሃይማኖተኛ ያልሆኑ ነገር ግን የሃይማኖተኞች ጠበቃ ብሎ መግለጹ የእስራኤልን ሃይማኖታዊ ፖለቲካዊ ግንኙነት በሚገባ ይገልጸዋል። አብዛኛው ዓለም ጽዮናዊነትን እንደ ፖለቲካዊ እንቅስቃሴ ሲያየው፣ የአይሁድ አክራሪዎች ግን እንደ መንፈሳዊ ሂደት ያዩታል። መሲሁ በሰማይ ተቀምጦ በድንገት የሚመጣ ሳይሆን አይሁዶች በምድር ላይ በሚያደርጉት ጥረት ሀገር በመመስረት ወይም መሬት በመያዝ የሚመጣ ነው ብለው ያምናሉ። ለእነሱ የእስራኤል መንግስት መቆም የመዳን መጀመሪያ ማለትም the beginning of redemption ነው ብለው ያምናሉ። ስለዚህ መንግስቱን መደገፍና ማጠናከር ሃይማኖታዊ ግዴታ ወይም ሚትቫህ ነው ይላሉ። መሲሁ እንዲመጣ በኢየሩሳሌም ያለውና በሮማውያን የፈረሰው የሰለሞን ቤተ መቅደስ እንደገና መገንባት አለበት ብለው ያምናሉ። ችግሩ ያለው ይህ ቤተ መቅደስ ሊገነባ የታሰበበት ቦታ ቴምፕል ኦፍ ማውንት ላይ በአሁኑ ሰዓት የእስልምና ቅዱስ ስፍራ የሆኑት አልአቅሳ መስጊድና የአለቱ ጉልላት ዶም ኦፍ ዘ ሮክ ነቢዩ መሐመድ የሌሊት ጉዞ አድርገው ወደ ሰማይ ያረጉበት ነው ተብሎ የሚታመንበት ቦታ ነው የሚገኝበት ነው። በሌላ በኩል ቴምፕል ኢንስቲትዩት የተባለው ወግ አጥባቂ አይሁዳዊ ጽዮናዊ ድርጅት ደግሞ መስጊዱና የአለት ጉልላት ከፈረሰ በኋላ ለቤተ መቅደሱ የሚያገለግሉ ነዋያ ቅዱሳትን አዘጋጅቶ ጨርሶ በመጠባበቅ ላይ ነው።
እንዲሁም ለመስዋዕት የምትሆን በኦሪት ዘኍልቍ ምዕራፍ 19 ላይ የተጠቀሰችውን ቀይ ጊደር ወይም ሬድ ሄፈር ከአሜሪካ አስመጥተው በማራባት ላይ ናቸው። የኦሪትን መጽሐፍ በሚተነትነው የታልሙድ የአይሁዳ መጽሐፍ ውስጥ ጊደሯ ቀይ ለመባል ስንት ቀይ ጠጉሮች ሊኖራት እንደሚገባና እንዴት መመረጥ እንዳለባት በዝርዝር ይገልጻል። 2 ጥቁር ፀጉር ካለባት ውድቅ ትሆናለች። የጊደሯ አመራረጥ ሕግ እንደዚህ ከጠጉር የቀጠነ ነው። የዚች ላም መገኘት ለቤተ መቅደሱ መታደስ እንደ ትልቅ ምልክት ይታያል። ለአይሁድ አክራሪዎች ድንበር የሚወሰነው በተባበሩት መንግስታት ድርጅት ወይም ዩኤን ሳይሆን በመጽሐፍ ቅዱስ ነው። ከዮርዳኖስ እስከ ሜዲትራኒያን ባህር ያለው መሬት በሙሉ ዌስት ባንክ ወይም በእነሱ አጠራር ይሁዳና ሰማሪያን ጨምሮ የጥንት አጠራሩ ነው፣ ፈጣሪ ለአይሁድ የሰጠው ርስት ነው ብለው ያምናሉ። በዌስት ባንክ የሚደረገው የሰፈራ ግንባታ ለእነሱ የፖለቲካ ጉዳይ ሳይሆን መሲሁ ከመምጣቱ በፊት ምድሪቱን የመረከብ ወይም የመውረስ መንፈሳዊ ግዳጅ ነው። መሬቱን አሳልፎ መስጠት ከፈጣሪ ጋር መጣላት ነው ብለው ስለሚያምኑ ለማንኛውም ሰጥቶ መቀበል ድርድር በጭራሽ ዝግጁ አይደሉም። የዛዮኒዝም እንቅስቃሴ ሲነሳ በወቅቱ የነበሩ ኦርቶዶክስ አይሁዶች በሁለት ተከፍለው ነበር። ተቃዋሚዎች ወይም ሪጀክሽኒስትስ የሚባሉት የእስራኤልን መንግስት መመስረት የፈጣሪ ስራ ነው፣ ሰብአዊ ፍጡር በዚህ ውስጥ ጣልቃ መግባት የለበትም አሉ። እነዚህ ኔቶሪያ ካርታ ሲባሉ የእስራኤል መንግስት የመቋቋሚያው ጊዜ አሁን ነው ያሉ ደጋፊዎች ሪሊጂየስ ዛዮኒስት ደግሞ ፈጣሪ አይሁዶችን ወደ ምድራቸው እየመለሰ ያለው በሴኩላር ሰዎች እጅ ተጠቅሞ ሊሆን ይችላል፣ የሰዎቹ አማኝ መሆን ወይም አለመሆን ትንቢቱን ለማስፈጸም ዋና ጉዳይ አይደለም የሚል አዲስ ትርጓሜ ያመጡ። ይህ ቡድን ሚዝራሂ በመባል ይታወቃል። ኔቶሪያ ካርታ የሚለው ስም ከአራማይክ ቋንቋ የተወሰደ ሲሆን ትርጉሙም የቃል ኪዳን ጠባቂዎች ወይም ለቃል ኪዳኑ ታማኞች ማለት ነው። ይህ ቡድን በ1938 ዓ ም ኢየሩሳሌም ውስጥ የተመሰረተ ሲሆን ከሌሎች ኦርቶዶክስ አይሁዶች የሚለያቸው ለጽዮናዊነት ወይም ዛዮኒዝም ያላቸው ፍጹም ጥላቻና የከረረ ተቃውሞ ነው። አይሁዳዊነት እና ጽዮናዊነት የተለያዩ ናቸው የሚል አቋም አላቸው። አይሁዳዊነት ወይም ጁዳይዝም ለፈጣሪ የመገዛት የሃይማኖት መንገድ ነው። ጽዮናዊነት ወይም ዛዮኒዝም ግን በ19ኛው ክፍለ ዘመን የተፈጠረ የፖለቲካ እንቅስቃሴ እንጂ የሃይማኖት አካል አይደለም የሚል ነው። የእነሱ ተቃውሞ ፖለቲካዊ ሳይሆን ሙሉ በሙሉ ሃይማኖታዊ ወይም ቴዎሎጂካል ነው። መሰረቱ ደግሞ በታልሙድ ውስጥ የሚገኘው 3 መሐላዎች the 3 oath የተሰኘው ትምህርት ነው። እነዚህም አንደኛው አይሁዶች በኃይል ወይም በጦርነት ወደ እስራኤል ምድር መመለስ የለባቸውም። ሁለተኛው አይሁዶች በሚኖሩባቸው አገራት ባሉ መንግስታት ላይ ማመፅ የለባቸውም። ሶስተኛው ፈጣሪ በራሱ ጊዜ መሲሁን ልኮ እስኪሰበስብን ድረስ በስደት መቆየት አለብን የሚለው ነው። በተለይ ይህ ንጹሕ የአይሁዶች መንግስት እመሰርታለሁ በማለት ፍልስጤማውያንና አረቦችን ጠራርጎ ከእስራኤል ወይም ከፓለስታይን ምድር ለማጥፋት የተነሳ እንቅስቃሴ ናዚዎች አይሁዳውያንን ከጀርመን ምድር ጠራርገን በማጥፋት ንጹሕ የአርያን መንግስት እንመሰርታለን ብለው በአይሁዳውያን ላይ ካደረሱት እልቂት ያልተማረ ጨካኝ የጽዮናውያን መንግስት ነው ይህ የእስራኤል መንግስት ብለው ያምናሉ። ኔቶሪያን ካርታ ወይም የቃል ኪዳን ጠባቂዎች ተከታዮች እንደሚሉት የእስራኤልን መንግስት መመስረት 2ቱን መሐላዎች ወይም ቃል ኪዳኖች ጥሷል ይላሉ። የመጀመሪያው እኛ በኃጢአታችን ምክንያት በዓለም እንድንበተን የተፈረደብን ስለሆነና ሁለተኛው ደግሞ ፈጣሪ በራሱ ጊዜ መሲሁን ልኮ እስኪሰበስበን ድረስ በስደት መቆየት አለብን የሚለውን ነው። የቃል ኪዳን ጠባቂዎች የሚባሉት አይሁዳውያን የሚከራከሩት ዛዮኒዝም
አይሁዳዊነትን ከፈጣሪ ጋር ካለው ግንኙነት አውጥቶ ወደ ተራ ብሔረተኝነት ቀይሮታል። ስለሆነም ጽዮናዊነት አይሁዳዊነትን ሰርቋል ወይም ኪድናፕ አድርጎታል የሚል ክርክር አላቸው። ለእነሱ አሁን የእስራኤል መንግስት የሚጠቀምበት ሰንደቅ ዓላማ፣ ብሔራዊ መዝሙርና ወታደራዊ ኃይል የጣዖት አምልኮ ወይም አደልትሪ ነው። እውነተኛ አይሁዳዊነት መንፈሳዊ ነው። ዛዮኒዝም ግን ቁሳዊ ወይም ዓለማዊ ነው ይላሉ። በተለያዩ ዓለም አቀፍ ሰልፎች ላይ እውነተኛ አይሁዳዊ የእስራኤልን መንግስት አይቀበልም የሚል መፈክሮችን በማንገብ ይታወቃሉ። በእነሱ እይታ የአይሁድ ጥላቻ አንቲሴሚቲዝም በዓለም ላይ የጨመረው በእስራኤል መንግስት ድርጊት ምክንያት እንጂ አይሁዳዊ ስለሆነን አይደለም ይላሉ። ይህ ቡድን ቁጥሩ በጣም አነስተኛ ነው። የአይሁድ ሕግና ቃል ኪዳን ጠባቂዎች ነን ባዮች እየተባሉም ይወረፋሉ። በዚህም ምክንያት በአብዛኛው አይሁዳዊ ማህበረሰብ ዘንድ በተለይም በእስራኤል ደጋፊዎች ጽዮናውያን ዘንድ እንደ ጽንፈኛ ወይም ከሃዲ ተደርገው ይታያሉ። ሆኖም ግን በዓለም አቀፍ ሚዲያዎች ላይ የእስራኤልን ፖሊሲ ለሚቃወሙ ወገኖች እንደ ትልቅ ድምፅ ያገለግላሉ። የዛዮኒዝም ወይም የጽዮናዊነት እንቅስቃሴ ቀንደኛ ተቃዋሚዎች በመሆናቸው ጸረ ዛዮኒስት ኦርቶዶክሳውያን የሚለው መጠሪያ የቆሙበትን የፖለቲካና የሃይማኖት መስመር ቁልጭ አድርጎ የሚያሳይ ነው። ይህ በጣም የሚገርም ፓራዶክስ ወይም መጣረሳዊ እውነታ የያዘ ጉዳይ ነው። አብዛኛው ዓለም እስራኤልን እንደ አይሁድ ሀገር ሲያያት እጅግ ሃይማኖተኛ የሆኑት እነዚህ ወገኖች ግን እስራኤልን እንደ ጸረ አይሁድ አንቲ ጂውሽ ፕሮጀክት ነው የሚያዩት። ለአይሁዳውያን በዓለም ላይ ዳግም ለመጠላትና ለመገለል ይህ የጽዮናውያን እንቅስቃሴ ከፍተኛ አስተዋጽኦ አለው ብለው ያምናሉ። ለምሳሌ ያህል በኢራን የሚገኙት አይሁዳውያንና የማምለኪያቸው ሲናጎግ ወይም ቤተ መቅደስ ምንም አይነት የፖሊስ ጥበቃ አይደረግለትም። ምክንያቱም በአውሮፓ ወይም በአሜሪካ እንዳሉት አይሁዶች ላይ ያለው አይነት ጥላቻ ከኢራናውያን ማህበረሰብ ስለሌለባቸው ነው። እንዲሁም በዓለም ላይ ተበትነው ካሉ አይሁዳውያን ይልቅ እስራኤል በሚባል በዛይኒስቶቹ በተቋቋመው ሀገር ውስጥ የሚኖሩ አይሁዳውያን የበለጠ ስጋት ውስጥ ነው ያሉት ብለው ያምናሉ። ይህም የሆነበት ምክንያት የመሲሁን ድምፅ መስማት ያልፈለጉ ይሁዳዊ የሆነ ዛይኒስቶች መንግስት በመመሰርቱ የተነሳ አይሁዳውያን ላይ የነደደ የአምላክ ቁጣ ነው ብለው ያምናሉ። ስለ ሆሎኮስት የአይሁድ ጭፍጨፋ በጀርመናውያን ያላቸው ትርጓሜ ወይም መረዳትም ከዛይኒስቶቹ በጣም የተለየ ነው። ዛይኒስቶቹ የራሳችንን ሀገር በግድ መመስረት ያስፈልገናል የሚለው ክርክራቸው የሆሎኮስት ታሪክን እንደ ማረጋገጫ ሲያቀርቡ፣ የቃል ኪዳን ጠባቂዎች የሚባሉት አይሁዳውያን ግን የለም ሆሎኮስት የደረሰብን መሐላውን አፍርሰን መንግስት ለመመስረት በመሞከራችን ምክንያት የመጣ መለኮታዊ ቅጣት ነው ብለው ያምናሉ። ይሄ አሁንም ሊደገም ይችላል የሚል ፍርሃትና ጭንቀት አመለካከትም አላቸው። የመሲሁ ሚናም በዛይኒስቶች አይሁዳውያን ዘንድ መሲሁ የአይሁዳውያንን መንግስት የሚመሰርት ነው ብሎ ሲያምኑ፣ ለቃል ኪዳን ጠባቂዎች አይሁዳውያን ግን ለየት ያለ ሀሳብ ነው ያለው። መሲሁ ከአይሁዳውያን የሚገኝ ሰው ወይም ልዩ መንፈሳዊ መሪ ሆኖ ዓለምን ሁሉ በሰላም የሚገዛ ነው ብለው ያምናሉ። ስለሆነም እስራኤል የምትባል ሀገር መመስረት ከመሲሁ ታላቅ ትንቢት ጋር የማይጣጣም ክህደት ነው ይላሉ። ሰላም የሚመጣው ዛዮኒዝም ሲጠፋ ብቻ ነው የሚል የማያወላውል አቋም አላቸው። ይህ እይታ በአብዛኛው አይሁድ ዘንድ ተቀባይነት ባይኖረውም የአይሁድ እምነት ያለ እስራኤል መንግስት ለሺህ ዓመታት ኖረዋል፣ ወደፊትም ይኖራል የሚለው ክርክራቸው የሃይማኖትና የፖለቲካ መለያየት አስፈላጊነት ያሳያል። ለመሆኑ አንድ ሰው አይሁዳዊ ሆኖ የእስራኤልን መንግስት መጥላት ወይም መቃወም ይችላል ለሚለው ጥያቄ የዚህ ቃል ኪዳን ጠባቂዎች እንቅስቃሴ ያለው መልስ
አዎ ብቻ ሳይሆን አይሁዳዊ ግዴታውም ነው ይላሉ። በዚህ በፈጣሪ ስም በሚለው ፖድካስት ዝግጅት ሌላው የምንዳስሰው ክፍል በፈጣሪ ስም በእስራኤል ፖለቲካ ውስጥ በክርስቲያን ጽዮናውያን ወይም ክርስቲያን ዛይኒስት ቡድን በኩል እየዳከረ ስላለው የአሜሪካ ፖለቲካ ነው። የአሜሪካና የእስራኤል ግንኙነት ከውጭ ሲታይ የስትራቴጂክ አጋርነት ቢመስልም ውስጡ ግን በቢሊዮን የሚቆጠር ዶላርና በትንቢታዊ ፖለቲካ የታጀለ እንቅስቃሴ ነው። ብዙዎች ክርስቲያን ዛይኒዝም የአሜሪካ ፈጠራ ይመስላቸዋል። ነገሩ ግን እንደሱ አይደለም። ነገር ግን የጀመረው በ19ኛው ክፍለ ዘመን በእንግሊዝ ሀገር ነው። ጆን ኔልሰን ደርቢ የተባለ የወንጌል ሰባኪ ዲስፔንሴሽናሊዝም የተሰኘውን የትንቢት ትርጓሜ ያስተዋወቀ ሲሆን አይሁዶች ወደ ፍልስጤም መመለስ አለባቸው የሚለውን ሀሳብ ከአይሁድ ዛይኒስቶች ቀድሞ ያስተማረ ነው። ደርቢ የኖረበት 19ኛው ክፍለ ዘመን እንደኛ አቆጣጠር ከ1793 እስከ 1874 አካባቢ ነው። በአውሮፓና በአሜሪካ የታላቁ መነቃቃት ግሬት ሪቫይቫልስ ዘመን ነበር። በዚህ ዘመን ውስጥ ነው እንግሊዛዊ ደርቢ የእስራኤልን እንደ ሀገር መመስረት እንደ ትንቢት መፈጸሚያ የሚያሳይበትን ዲስፔንሴሽናሊዝም የተባለውን ትምህርት የቀመረው። ደርቢ በሕይወት ዘመኑ በተደጋጋሚ ወደ አሜሪካና ካናዳ እየተጓዘ ያስተማረ ሲሆን የእርሱ ትምህርት ነው ዛሬ ለአሜሪካ ክርስቲያን ዛይኒስቶች የፖለቲካና የሃይማኖት አቋም እንደ መሰረት የሚያገለግለው። እርሱ በኖሩበት ዘመን ገና የእስራኤል መንግስት ባይመሰረትም ትምህርቱ ግን ከ100 ዓመት በኋላ ለተፈጠረው ፖለቲካዊ ለውጥ መንገዱን የጠረገ ነበር። እንደኛ ሀገር አቆጣጠር በ1910 የታወቀውን የባልፎር አዋጅ ወይም ባልፎር ዲክላሬሽን የፈረሙት የእንግሊዝ ባለስልጣናት ለአይሁዶች ሀገር እንዲሰጥ የፈቀዱት በፖለቲካዊ ምክንያት ብቻ ሳይሆን በእነዚህ የክርስቲያን ዛይኒስት ትምህርቶች ተጽዕኖ ጭምር ነበር። ይህም የታላቁ መነቃቃት ግሬት ሪቫይቫልስ ካሪዝማቲክ እንቅስቃሴ የፈጠረውና ፖለቲካዊ ተጽዕኖ ያለበት የሥነ መለኮት ምልከታ ውጤት ነው። ይህ ውሳኔ በእንግሊዝ ሀገር ለሚኖሩ ኢቫንጀሊካልና ካሪዝማቲክ ክርስቲያኖች ኤንድ ታይም መሆኑን ወይም የዓለም ፍጻሜ መዳረሱን የሚያሳይ ምልክት አድርገው ወስደውት ነበር። ከዚህ በኋላ የእንግሊዝ መንግስት ቀጥተኛ ተሳትፎ ባደረገበት የፖለቲካ ውሳኔና የሎጂስቲክ ድጋፍ እስራኤላውያንን ከመላው ዓለም እንደገና በማሰባሰብ ወይም ይህን ተግባር የሚያሳልጡ ጽዮናውያን አይሁዳውያን ማንኛውንም ድጋፍ በማድረግ በ1948 እስራኤል ተመሰረተች። ውድ ተመልካቾቻችን በዚህ ፕሮግራም ከተጠቀማችሁ እንዲሁም ከወደዳችሁት ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትዘንጉ። እናመሰግናለን። በዚህ የታሪክ ሂደት ውስጥ የአውሮፓም ሆነ የአሜሪካ ኢቫንጀሊካል ካሪዝማውያንና ጴንጤቆስጣውያን ክርስቲያን ጽዮናውያን በቀጥታም ሆነ በተዘዋዋሪ በግንባር ቀደምትነት ተሳትፈዋል። ለእነሱ ከፖለቲካው የበለጠ የመጽሐፍ ቅዱስ ትንቢት መፈጸሙና እነሱም የዚህ ትንቢት መፈጸም አካል መሆናቸውን እንደ አንድ ታላቅ ዕድልና ድል እንዲሁም በረከት ነበር ያዩት። በአሜሪካን ኢቫንጀሊካል ክርስቲያኖች ቁጥር ከአይሁድ አሜሪካውያን በ10 እጥፍ ይበልጣል። ለምሳሌ ያህል በፓስተር ጆን ሄጊ የሚመራው ክርስቲያንስ ዩናይትድ ፎር ኢዝራኤል የተባለው ድርጅት ከ10 ሚሊዮን በላይ አባላት አሉት። በየዓመቱ ዋሽንግተን ዲሲ ላይ በሚያደርጉት ስብሰባ የሪፐብሊካን ፓርቲ መሪዎች ተገኝተው ታማኝነታቸውን ለዚህ ቡድን ያረጋግጣሉ። እነዚህ ድርጅቶች በእስራኤል ለሚገነቡ ሰፈራዎች ወይም ሴትልመንትስ በሚሊዮን የሚቆጠር ዶላር ይልካሉ። ይህ ገንዘብ በዓለም አቀፍ ሕገ ወጥ የሚባሉትን ግንባታዎች ሳይቀር በገንዘብ ይደግፋል። በአሜሪካ ስዊንግ ስቴት የሚባሉት ወይም ወሳኝ ግዛቶች ውስጥ ያሉ ክርስቲያን መራጮች እስራኤልን የማይደግፍ ፕሬዝዳንት በፍጹም አይመርጡም። ለዚህ ነው ዶናልድ ትራምፕ ኤምባሲውን ወደ ኢየሩሳሌም ሲያዛውር ይህንን ያደረግኩት
ለእናንተ ለኢቫንጀሊካሎች ስል ነው ያለው። የክርስቲያን ዛዮኒስቶች እስራኤልን የሚደግፉበት ምክንያት ከፍቅር ይልቅ ከትንቢት ፍጻሜ ጋር የተያያዘ ነው። ይህ የትንቢት ፍጻሜ ተግባራዊ እንዲሆን አይሁዶች በሙሉ ወደ እስራኤል መመለስ አለባቸው። በኢየሩሳሌም ሦስተኛው ቤተ መቅደስ መገንባት አለበት። ይህ ደግሞ እንዲሆን መስጊደል አቅሳ መፍረስ አለበት ማለት ስለሆነ ከሙስሊሙ ዓለም ጋር ቀጥተኛ ጦርነት ይጭራል። በዚህም የተነሳ ታላቁ የአርማጊዶን ጦርነት ተከስቶ ኢየሱስ ሲመጣ አይሁዶች ወይ ወደ ክርስትና ይመጣሉ ወይንም ይጠፋሉ ብለው ያምናሉ። የክርስቲያን ዛዮኒስቶች ድጋፍ የሚመነጨው ከፖለቲካ ሳይሆን ከሚከተሉት የመጽሐፍ ቅዱስ ትርጓሜዎች ነው። የአብርሃም ቃል ኪዳን የሚባለው ዘፍጥረት 12:3 ላይ ያለውን የሚባርኩህን እባርካለሁ የሚረግሙህንም እረግማለሁ የሚለውን ቃል አሜሪካ እንድትባረክ እስራኤልን መደገፍ አለባት ብለው ያምናሉ። እስራኤል እንደ ሀገር መቆሟ በ1948 ኢየሱስ ክርስቶስ ለሁለተኛ ጊዜ ከመምጣቱ በፊት ሊፈጸሙ ከሚገባቸው ትንቢቶች አንዱ እንደሆነ ያምናሉ። ለእነሱ እስራኤል የትንቢቱ ፍጻሜ ሰዓት ምልክት ነች። በመጨረሻው ዘመን ታላቅ ጦርነት ወይም የአርማጊዶን ጦርነት በእስራኤል ምድር እንደሚደረግና ያኔ ክርስቶስ መጥቶ ጠላቶቹን ድል እንደሚያደርግ ያምናሉ። ስለዚህ እስራኤልን መደገፍ ለክርስቶስ መንገድ ማዘጋጀት ጠራጊነት ነው ብለው ያምናሉ። አሜሪካ የምትመራው በሕገ መንግስቷ ነው ወይስ በትንቢት መጽሐፍት? የዓለምን ጂኦፖለቲካ የሚወስነው የዋይት ሃውስ ስትራቴጂስቶች ናቸው ወይስ በቴክሳስና በፍሎሪዳ ቤተክርስቲያን የሚሰበኩ ፓስተሮች የሚለው ጥያቄ በአሁን ጊዜ በአሜሪካ ፖለቲካ ህይወት ውስጥ እየጎላ የመጣ ትልቅ ድምፅ እየሆነ ነው። ብዙ ሰዎች አሜሪካ እስራኤልን የምትደግፈው በአይሁድ ሎቢስቶች ምክንያት ብቻ ይመስላቸዋል። ነገር ግን በቁጥርና በገንዘብ ጉልበት እጅግ የሚበልጡት ክርስቲያን ዛዮኒስቶች ናቸው። በአሜሪካ ከ60 እስከ 80 ሚሊዮን የሚጠጉ ኢቫንጀሊካል አማኞች ሲኖሩ አብዛኞቹ የእስራኤል ቀኝ እጅ ናቸው። በኮንግረስ አባላት ላይ ያላቸው ጫናም እጅግ በጣም ብርቱ ነው። በፔንታጎን ማለትም በመከላከያ ሚኒስትር ቢሮ ውስጥ እና በውጭ ጉዳይ ሚኒስትር ቢሮ ውስጥ ያሉ ከፍተኛ ባለስልጣናት ራሳቸው የዚህ እምነት ተከታዮች ሲሆኑ የአሜሪካ ፖሊሲ ወደ እስራኤል ያዘመመ እንዲሆን ሁሉን አይነት ተጽዕኖ ያደርጋሉ። አሜሪካ ለእስራኤል የምትሰጠው ቢሊዮን ዶላር በሙሉ ተመልሶ የሚመጣው ወደ አሜሪካ የጦር መሳሪያ ፋብሪካዎች ነው። ይህም ለኢኮኖሚው ትልቅ ጥቅም ስላለው ሃይማኖትና ቢዝነስ ተደጋግፈው ይኖራሉ። ሌላው በዚህ በፈጣሪ ስም በሚለው ዝግጅት ስር የማየው የእስልምናን ተሳትፎና የመካከለኛው ምስራቅን የፖለቲካ ውስብስብነት ነው። ይህም ወደ ቀጠናው ትልቁ ተዋናይና የእስራኤል ነባራዊ ስጋት ወደሆነችው ኢራን ያመራል። እዚህ ጋር የምንዳስሰው የሺአን የሱኒን ልዩነት ብቻ ሳይሆን ኢራን እንዴት ሃይማኖታዊ ርዕዮተ ዓለምን ለጂኦፖለቲካዊ የበላይነት እንደምትጠቀምበት ነው። ይህም አክስ ኦፍ ሬዚስተንስ በግርድፍ ትርጉሙ የጽናት ወይም አለመንበርከክ ትብብር የሚባለው ህብረት በመካከለኛው ምስራቅ ያሉትን የኢራን፣ የሶሪያ፣ የሂዝቡላህ፣ የሐማስ እና የሁቲ አማጽያንን ጥምረት የሚያስተባብር የጂኦፖለቲካ ጥምረት ነው። ጥምረቱን በዋናነት ያስተሳሰረው ከፖለቲካው በላይ በእስራኤል ላይ ያዳበረው ሃይማኖታዊ ምልከታው ነው። ኢራን በ1979 ኢስላማዊ አብዮት በኋላ የውጭ ፖሊሷን የመሰረተችው ባህላዊ፣ ሃይማኖታዊ፣ ፍልስፍናዊና ኢኮኖሚያዊ ምዕራባዊ ተጽዕኖን ከመካከለኛው ምስራቅ ማስወገድ በሚሉ መርሆች ላይ ነው። ለእነሱ እስራኤል የተተከለችው በአሜሪካ ታላቁ ሰይጣን አማካኝነት ቀጠናውን ለመቆጣጠር ነው የሚል እምነት አላቸው። በእስልምና ዓለም ውስጥ ያለው የሺያና የሱኒ ክፍፍል በዚህ የምዕራባውያንን ተጽዕኖ ማስወገድ በሚለው
ሃይማኖታዊ መር በሆነ የፖለቲካ አስተሳሰብ ውስጥ የራሱ ተጽዕኖ አለው። የሱኒ እስልምና በዓለም ላይ ከ85-90% የሚሆኑ የእምነቱ ተከታዮች ሲኖሩት የሺአ የእስልምና ተከታዮች ቀሪውን ከ10-15% የሚሆነውን ድርሻ ይዛሉ። ኢራን ራሷን እንደ የሺያ እስልምና ዓለም መሪ አድርጋ ትቆጥራለች። አክሰስ ኦፍ ሬዚስተንስ የምትላቸው ቡድኖች ሊባኖስ ያለው ሂዝቡላህ፣ የመን ያሉት ሁቲዎች እና በኢራቅና ሶሪያ ያሉ ሚሊሻዎች በሙሉ የሺያ እስልምና እምነት ተከታዮች ናቸው። ምንም እንኳን ኢራን አረባዊ ሀገር ባትሆንም በዘራቸው በአብዛኛው አረባዊ የሆኑትን ሀገራትና ቡድኖች ትመራለች። ትስስራቸው የተመሰረተው ሺዓዊ በሆነው የሃይማኖት አመለካከትና እስራኤልንና አሜሪካንን የዲያብሎስ ሀገራት ናቸው ብለው ከሚያምኑበት ፖለቲካዊ ሃይማኖታዊ ቅኝት የተነሳ ነው። በዚህ ስብስብ ውስጥ ለየት ብሎ የሚታየው የሐማስ የሱኒ ቡድን ነው። ሐማስ የአረብ ሀገራት ድጋፍ ሲነፍጉት ኢራን የጠላቴ ጠላት ወዳጅ ነው በሚል መርህ የሃይማኖት አመለካከት ልዩነቷን ወደ ጎን አድርጋ ለሐማስ የገንዘብና የጦር መሳሪያ ድጋፍ ታደርጋለች። የሱኒ እስልምናው ክፍል ተከታዮች ሳዑዲ አረቢያ፣ ግብፅ፣ ዮርዳኖስ፣ ዩኤኢ፣ ኳታር፣ ባህሬን ደግሞ በአብዛኛው የአረብ ሀገራት ሲሆኑ የሱኒ እምነት ተከታዮች ናቸው። እነዚህ ሀገራት ፍልስጤምን ቢደግፉም የኢራን ፖለቲካዊ ሆነ ሺያዊ ተጽዕኖ በቀጠናው እንዲስፋፋ ግን አይፈልጉም። ስለዚህ በውስጠ ታዋቂነት ከእስራኤል ጋር የጋራ ጠላት ኢራን ማለት ነው ስላላቸው ድብቅ ትብብር ያደርጋሉ። ራሳቸውንም ከኢራን ተጽዕኖ ውስጥ ላለማስገባት በወታደራዊ ሆነ በፖለቲካው መስክ የአሜሪካ ጥገኞች ናቸው። ለመሆኑ የሺአና የሱኒ ስነ መለኮታዊ አስተምሮት በተለይ የመካከለኛውን ምስራቅ ፖለቲካ በመቃኘት በኩል ምንድን ነው ልዩነቱ? በሺአና በሱኒ እስላማውያን አስተምሮ ዘንድ አንድ ልዩ ኢማም መህዲ ይመጣሉ ተብለው ይጠበቃል። የመህዲ አስተሳሰብ በሁለቱም የእስልምና ዘርፎች ማለትም በሺአውያን ሆነ በሱኒዎች ዘንድ ቢኖርም በባህሪው በማንነቱና በመምንጫው ሁኔታ ላይ ያላቸው ልዩነት አሁን ያለውን የጂኦፖለቲካ ፍጥጫ የራስ የሆነ መልክ ያስይዘዋል። ኢራን ውስጥ በተለይ በከፍተኛ ደረጃ ባሉ የሺያ እምነት የሃይማኖት አባቶች ዘንድ 12ኛው መህዲ በሂድን ኢማም መምጣት በቅርቡ እንደሚሆን ይታመናል። ለሺያዎች በተለይ በኢራን ላሉት መህዲው ተራ ሰው አይደሉም። መለኮታዊ ጥበቃ ያላቸውና ለዘመናት ተሰውረው የቆዩ ሕያው መሪ ናቸው። 12ኛው ኢማም ሙሐመድ አልማሃዲ ይባላሉ። እንደ አውሮፓውያን አቆጣጠር በ874 በ9ኛው ክፍለ ዘመን ማለት ነው በልጅነታቸው እንደተሰወሩና እስከ ዛሬ በሕይወት እንዳሉ ይታመናል። ዓለም በግፍ በጭቆናና በጦርነት ስትሞላ ፈጣሪ ፈቅዶላቸው ይገለጣሉ። የእሳቸው መገለጥ ዓለምን ከጨለማ ወደ ብርሃን ከግፍ ወደ ፍትህ ይቀይራታል። የዚህ ፖለቲካዊ እንደምታው በኢራን አብዮት መሪዎች እንደ አያቶላህ ሆሜኒ እይታ የእስላማዊ መንግስት መመስረትና እስራኤልን የመታገያ መንገድ አክስ ኦፍ ሬዚስተንስ የጽናት ወይም አለመንበርከክ ትብብር መፍጠር የመህዲን መምጣት የሚያፋጥን የመንገድ ጠራጊነት ተግባር ነው ተብሎ ይታመናል። በተጨማሪም የኢየሩሳሌም ከአይሁዳውያን ነፃ መውጣት የመህዲ መምጣት ምልክት እንደሆነ ተደርጎ ስለሚወሰድ ለኢራን ጦርነቱ ፖለቲካዊ ብቻ ሳይሆን ቅዱስ ግዴታ ነው። በሱኒዎች ዘንድ መህዲ መምጣታቸው ቢታመንም እንደ ሺያዎች መለኮታዊና ተሰውሮ የቆየ ስብዕና የላቸውም። መህዲው ገና ያልተወለዱ ወይም በየዘመኑ ሊነሱ የሚችሉ ስማቸው ከነቢዩ መሐመድ ስም ጋር የሚመሳሰል ሙሐመድ ቢን አብደላህ እና ከነቢዩ ቤተሰብ የሚወለዱ ተራ ሰው ናቸው። እንደ ማንኛውም ሰው ተወልደው አድገው በመጨረሻው ዘመን መሪ ሆነው ይነሳሉ። ተልኳቸውም ከኢሳ ወይም ከኢየሱስ ጋር በመሆን ደጃልን ወይም አንቲክራይስትን ድል ያደርጋሉ ተብሎ ይታመናል። ሱኒዎች መህዲን ለማምጣት ጦርነት መጫር አለብን የሚል ስልታዊ እምነት የላቸውም። ለነሱ መህዲ
መምጣት የዓለም መጨረሻ ምልክት እንጂ በሰው ልጅ ጥረት የሚፋጠን ወይም ፕሮቮክድ የሚደረግ ክስተት አይደለም ብለው ያምናሉ። ይህ የርዕዮተ ዓለም ልዩነት አሁን ባለው የእስራኤል የአሜሪካና የኢራን ፍጥጫ ላይ የራሱ ተጽዕኖ ያሳድራል። ኢራን የውጭ ፖሊሲዋን ስታወጣ ለኢማሙ መንገድ ማዘጋጀት የሚል አጀንዳ አላት። ለምሳሌ የቀድሞው የኢራን ፕሬዚዳንት መሐሙድ አህመድ ነጃድ በተባበሩት መንግስታት ድርጅት መድረክ ላይ ሳይቀር መህዲ እንዲመጡ ጸሎት በማድረግ ንግግር ያደርጉ ነበር። ይህ ማለት ለእነሱ ይህ አይነት ጦርነት መሸነፍ የሌለበት መንፈሳዊ ጉዞ ነው። እስራኤል ይህንን እንደ እብደት ወይም አደገኛ ፋናቲዝም ታየዋለች። የኒውክሌር መሳሪያ ያለውና መሲሁ እንዲመጣ ዓለምን ማተራመስ የሚፈልግ መንግስት ለህልውናችን አደገኛ ነው የሚል የናታንያሁ ዋና ክርክር ከዚህ ይመነጫል። አሜሪካውያኑ የስለላ ተቋማትም የኢራን መሪዎች እያንዳንዱን ውሳኔ ሲያጠኑ ይህ መሲሐዊ አስተሳሰብ በውሳኔያቸው ላይ ምን ያህል ተጽዕኖ እንዳለው ዘወትር ይገመግማሉ። ሳዑዲ አረቢያና ሌሎች የሱኒ ሀገራት የኢራንን የመህዲ መምጣት መንገድ ጠራጊነት እንቅስቃሴ እንደ ፖለቲካዊ መስፋፋት ያዩታል። ኢራን መህዲንን አመጣለሁ በሚል ስም በቀጠናው የሺያ የበላይነትን ለመጫን እየጣረች ነው ብለው ስለሚሰጉ ከምዕራባውያን ጋር ሆነ ከከፋም ከእስራኤል ጋር ተባብረው ኢራንን ለመገደብ ለማዳከም ይሞክራሉ። ኢራን የኒውክሌር ቴክኖሎጂ ባለቤት የመሆን ፍላጎትም ለእስራኤል የህልውና ስጋት ነው። ኢራን ኒውክሌር ቦምብ ከታጠቀች እስራኤልን ታጠፋለች ብለው ያምናሉ። ለኢራን ደግሞ የኒውክሌር ኃይል ባለቤት መሆን አሜሪካ ወይም እስራኤል በኢራን ላይ ቀጥተኛ ጥቃት እንዳይሰነዝሩ የሚያደርግ የመከላከያ ዋስትና ነው ብለው ይከራከራሉ። ልክ እንደ ሰሜን ኮሪያ መሆኑ ነው። ምንም እንኳን የኢራን መሪዎች የኒውክሌር መሳሪያ ማምረት በሃይማኖታችን የተከለከለ ወይም ሐራም ነው የሚል ፈትዋ ማለትም እስላማዊ ስነ መለኮታዊ ትርጓሜ ቢሰጡም ምዕራባውያን ግን ይህን እንደ ስልታዊ ማታለያ ያዩታል። ይህ ጉዳይ በመካከለኛው ምስራቅ ፖለቲካ ውስጥ የመጨረሻው ዘመን ስትራቴጂ ተብሎ የሚጠራው ነው። በዚህ ጦርነት ውስጥ ወታደራዊ አዝማቾች ብቻ አይደሉም ያሉት፣ የሃይማኖት ሊቃውንትም አሉበት። የሶስትዮሹ መሲሐዊ ፍጭት ትሪፕል መሲያኒክ ኮሊዥን ማሳያም ነው። ክርስቲያን ዛይኒስቶችና የሺያ መሪዎች የራሳቸው ትንቢታዊ ፍላጎት እንዳላቸው ሁሉ የአይሁድ አክራሪዎች ወይም ሪሊጂየስ ዛይኒስት ደግሞ የራሳቸው የሆነ ምድር ላይ በተግባር የሚታይ የመሲሁ መንገድ ጠራጊ እቅድ አላቸው። በአንድ በኩል መሲሁ እንዲመጣ መቅደስ መገንባት አለብን የሚሉ ክርስቲያንና አይሁድ ዛይኒስቶች አሉ። በሌላ በኩል ደግሞ የተሰወረው ኢማም እንዲገለጡ ጦርነቱን ማፋፋም አለብን የሚሉ የሺዓ መሪዎች አሉ። መካከለኛው ምስራቅ የጦር መሳሪያ መሞከሪያ ብቻ ሳይሆን የተለያዩ ሃይማኖቶች የመጨረሻ ዘመን ትንቢታቸውን እውነት ለማድረግ የሚጋደሉበት አደገኛ መድረክም ነው። በዚህ በፈጣሪ ስም ብዬ ባዘጋጀሁት ፖድካስት ላይ ሊነሳ የሚገባው ሌላ ቡድን ለፈጣሪ ምንም አይነት ቦታ የሌለው ሴኩላሩ አይሁዳዊ ነው። በቴልአቪቭ የሚኖሩ ሴኩላር አይሁዶች ሰላም፣ ዲሞክራሲና የተረጋጋ ህይወት ይፈልጋሉ። ለእነሱ መሬቱ የታሪክ እንጂ የትንቢት ውጤት አይደለም። በአሜሪካም በአውሮፓና በዚያው በእስራኤል ውስጥ የሚኖሩ አብዛኞቹ አይሁዶች ወደ 75% የሚሆኑት ሴኩላር የሚባሉ ዘመናዊ እይታ ያላቸው ናቸው። እነዚህ ወገኖች ለአይሁዳዊነት ያላቸው ፍቅር ባህላዊና ታሪካዊ እንጂ መሲሐዊ ወይም ሃይማኖታዊ አይደለም። ነገር ግን የፖለቲካ ውሳኔ ሰጭነት ጉልበት ያለው በሃይማኖታዊ ኃይሎች እጅ ነው። ሃይማኖተኛ ዛይኒስቶች መንግስቱን ወደ ቴዎክራሲ በሃይማኖት ህግ የሚመራ ለመቀየር በጣም ይፈልጋሉ። የእስራኤል መንግስት እንደ መዋቅር ሴኩላርና ዲሞክራሲ ነው። ነገር ግን በምርጫ ስርዓቱ ምክንያት ወይም ፕሮፖርሽናል ሪፕሬዘንቴሽን በሚባለው ስርዓት መሰረት ማለት ነው ትንሽ
ትናንሽ ሃይማኖታዊ ፓርቲዎች ወሳኝ የሚዛን ደፊ ወይም ኪንግ ሜከርስ ሚና ይጫወታሉ። በአሁኑ ወቅት እስራኤልን የሚያስተዳድረው መንግስት በታሪኳ እጅግ ሃይማኖተኛና ቀኝ ዘመም የሚባለው ነው። ኔታንያሁ ስልጣን ላይ ለመቆየት ሲል ከሃይማኖታዊ አይሁዳውያን ዛይኒስት ፓርቲዎች ጋር ተባብሯል። ምንም እንኳን አብዛኛው እስራኤላዊ ሴኩላር ጦርነቱ በዲፕሎማሲ እንዲያልቅና ሰላም እንዲመጣ ቢፈልግም በመንግስት ውስጥ ያሉት መሲሐዊ ሚኒስትሮች ግን መሬቱን መያዝ አለብን፣ ትንቢቱ መፈጸም አለበት ብለው ስለሚገፉ መንግስቱ ወደ ጽንፈኝነት አዘንብሏል። በእስራኤል ፖለቲካ ውስጥ ለሰላም ሲባል ሰጥተን እንቀበል የሚል ሊበራል አቋም የሚያሳይ ፖለቲከኛ የእንጀራ ገመዱ ወይም የፖለቲካ ህይወቱ ያጠረ ነው። እስራኤል በውስጧ ሁለት የተለያዩ ነፍሶች አሏት። አንደኛው ሴኩላር ዘመናዊና ሰላምን የምትናፍቅ ነፍስ ስትሆን፣ ሁለተኛዋ ደግሞ ሃይማኖተኛ መሲሐዊና ለትንቢት ፍጻሜ የምትዋጋ ነፍስ ነች። በአሁኑ ሰዓት በጋዛና በሊባኖስ የሚካሄደው ጦርነት ብቻ ሳይሆን በእስራኤል ውስጥም በሴኩላር ዲሞክራሲና በሃይማኖታዊ ቴዎክራሲ መካከል ትልቅ የውስጥ ጦርነት አለ። የመካከለኛው ምስራቅ ግጭት ለበርካታ አስርት ዓመታት መፍትሄ ያጣው በቴክኒካዊ የድንበር ክፍፍል ምክንያት ብቻ ሳይሆን ግጭቱ ከመሬት ባለቤትነት ጥያቄ አልፎ ወደ መለኮታዊ እውነት ፍጭት በመሻገሩ ነው። አሁን የምናየው ጦርነት የሚመራው በዘመናዊ ድሮኖችና ሚሳይሎች ቢሆንም የጦርነቱ ሞተር ግን የሺህ ዓመት ዕድሜ ያላቸው ትንቢቶች ናቸው። አሜሪካ ውስጥ ያሉት ክርስቲያን ዛዮኒስቶች ኢየሱስ እንዲመጣ ጦርነቱ ይፋፋም ይላሉ። ኢራን ውስጥ ያሉት የሺዓ መሪዎች መህዲ እንዲመጡ ግጭቱ ይባባስ ይላሉ። እስራኤል ውስጥ ያሉት የአይሁድ አክራሪዎች ደግሞ መሲሁ እንዲመጣ ቤተ መቅደሱን እንገንባ፣ መሬቱን እንውረስ፣ እንስፋፋ ይላሉ። ሦስቱም ወገኖች ጦርነቱን የሚመለከቱት እንደ ጥፋት ሳይሆን እንደ መዳን መንገድ ነው። ታዲያ ሁሉም ወገን ጦርነቱን የመሲሁ መንገድ አድርጎ ካሰበው በዲፕሎማሲ ጠረጴዛ ዙሪያ ሰላም ሊመጣ ይችላልን? ዲፕሎማሲ የሚሰራው ስጥ እና ተቀበል ጊቭ ኤንድ ቴክ በሚል መርህ ነው። ነገር ግን ሃይማኖታዊ ርዕዮተ ዓለም ሲገባበት ድርድር ክህደት ሆኖ ይታያል። ይህ መሬት ፈጣሪ ለአባቶቻችን የሰጠው የቃል ኪዳን ምድር ነው የሚል እምነት ካለ አንዲት ጋት መሬት አሳልፎ መስጠት ፈጣሪን እንደ መቃወም ወይም እንደ መካድ ይቆጠራል። ለእስላማዊ ኃይሎች ኢየሩሳሌም የአላህ ዋቅፍ ወይም በአላህ ለሃይማኖታዊ አገልግሎት የተሰጠችና የተለየች የእስልምና ቅዱስ ንብረት ነች ብለው የሚያምኑ ወገኖች ከተማዋን ለሌላ አካል አሳልፈው መስጠት ወይም መከፋፈል እንደ ሃይማኖት ክህደት ይቆጥሩታል። በዚህ ቦታ ላይ አይሁዳዊ ሉዓላዊነትን መቀበል ሃይማኖታዊ ውድቀት ነው ለነዚህ ወገኖች። ለክርስቲያን ዛዮኒስቶች ደግሞ ግጭቱ የትንቢት መፈጸሚያ መንገድ ስለሆነ ሰላም ከማውረድ ይልቅ ጦርነቱን ማፋፋም ለክርስቶስ ዳግም ምጽአት መንገድ ጠራጊ ነው ብለው ያምናሉ። ዛሬ እያየነው ያለው ግጭት የሚመራው በፖለቲከኞች ብቻ ሳይሆን በመጽሐፍ ቅዱስ በቁርአንና በታልሙድ ተርጓሚዎችም ጭምር ነው። ፖለቲከኞቹ በጠረጴዛ ዙሪያ ሲቀመጡ ከኋላቸው በሚሊዮኖች የሚቆጠሩ አማኞች ይህ የፈጣሪ ፈቃድ ነው ብለው የሚያምኑትን ከየመጽሐፎቻቸው እየጠቃቀሱ የፖለቲከኞቹን እጅ ይጠመዝዛሉ። ጦርነቱ የመሬት ጉዳይ ከሆነ ሊከፋፈል ይችል ነበር። ጦርነቱ ግን የእምነት ከሆነ ድርድር ቦታ የለውም። ታዲያ የሰው ልጅ ከዚህ የሺህ ዓመት የታሪክና የትንቢት እስር ቤት ወጥቶ ሰላምን ማውረድ ይችላል ወይስ ትንቢቱ እንዲፈጸም ጦርነቱ የግድ መፋፋም አለበት? በፖለቲካው ዓለም ስምምነትና ድርድር ኮምፕሮማይዝ የተለመደ ጉዳይ ነው። በሃይማኖታዊ መሲሐዊ ርዕዮተ ዓለም ውስጥ ግን ድርድር ክህደት ነው። ለዚህ ነው ይህ ምስቅልቅል ከፖለቲካዊ ግጭት ይልቅ የጥፋት ጉልበት እጅግ የበረታው። ፖለቲካ ሰዎችን በጠረጴዛ ዙሪያ ያቆራኛል።
ሃይማኖታዊ ጽንፈኝነት ግን ሰዎችን በጦር ሜዳ ያሰልፋል። በፖለቲካ ተሸነፍኩ ማለት ስልጣን መልቀቅ ነው። በመሲሐዊ እምነት ውስጥ ግን በድርድር ተሸነፍኩ ማለት ፈጣሪና ትንቢቱን መካድ ማለት ነው። ለዚህ ነው አሁን በመካከለኛው ምስራቅ የምናየው ፍጥጫ ከመሬት፣ ከነዳጅ ወይም ከስልጣን ወይም ከገንዘብ በላይ የሆነው። ይህ ጦርነት በሚሊዮኖች አእምሮ ውስጥ ያለው ትንቢታዊ ፊልም ወደ ምድር የወረደበት አሰቃቂ ትዕይንት ነው። ሃይማኖት ከፖለቲካ በላይ አደገኛ የሆነ የጥፋት መሳሪያ ሊሆን ይችላል። ውድ ተመልካቾቻችን ሰብስክራይብ፣ ላይክ እና ሼር ስላደረጉ እናመሰግናለን።